ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹ የህዝብ እንባ ጠባቂ ተቋም የግል ሚዲያዎች ፓርላማ መከልከላቸውን በሚመለከት የተቋሙ ተጠሪነት ለፓርላማው በመሆኑ መቆጣጠር እንደማይችል ገለጸ። አዲስ አስመጪዎችና ላኪዎች የብሔራዊ ባንክ የሂሳብ ቁጥርን በኤሌክትሮኒክስ አንድ መስኮት አገልግሎት እንዲያገኙ ተወሰነ። የአፍሪካ ልማት ባንክ በኢትዮጵያ ለመጀመሪያ ጊዜ በግል ለሚገነባው የ300 ሜጋዋት የንፋስ ኃይል ማመንጫ ፕሮጀክት የሚውል የ$110 ሚሊዮን የገንዘብ ድጋፍ አደረገ። ኢትዮጵያ ለመጀመሪያ ጊዜ ለትንባሆ ቁጥጥር የሚውል በጀት መመደቧ ተገለጸ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሱዳንን ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃንን ተቀብለው አነጋገሩ። የኢትዮጵያ ህዝብ እንባ ጠባቂ ተቋም አዲስ የጸደቀው የመረጃ ነጻነት አዋጅ መረጃ የማግኘትና የማስተላለፍ ህገ መንግስታዊ መብትን የሚያስጠብቅ ነው ያለ ሲሆን አዲስ ማልዳን ጨምሮ የግል ሚዲያዎች ፓርላማ ገብተው እንዳይዘግቡ መከልከላቸው በተመለከተ የተነሳው ቅሬታ ተጠሪነቱ ለፓርላማ በመሆኑ ወደ ላይ መቆጣጠር እንደማይችል ተናግሯል። ተቋሙ በዛሬው ዕለት አዲስ ያጸደቀውን የመረጃ ነጻነት አዋጅና በበጀት ዓመቱ ካከናወናቸው ተግባራትን አስመልክቶ ለመገናኛ ብዙሃን መግለጫ በሰጡበት ወቅት የአዋጁን አስፈላጊነት እንዲሁም መረጃ የማይሰጡ አመራሮችን ከገንዘብ ቅጣት እስከ እስራት የሚያደርስ መቀጮን የያዘ መሆኑን ገልጿል። ይሁንና ከሚዲያ ባለሙያዎች በኩል የግል መገናኛ ብዙሃን ፓርላማ ገብተው መዘገብ እንደተከለከሉ ለዋና እንባ ጠባቂ በማንሳት በጉዳዩ ላይ የተቋሙ ሚና ምንድነው የሚል ጥያቄ ያዘለ አስተያየት ተሰንዝሯል። የግል ሚዲያዎች በህዝብ ተወካይ ምክር ቤት ተገኝተው የገንዘብ ሚኒስቴርን የ9 ወራት የስራ አፈጻጸም ሪፖርትን ለመገንዘብ ቢገኙ መግባት አትችሉም በሚል መከልከላቸው ይታወሳል። እስከ ተከለከለበት ጊዜ ድረስ ምክር ቤቱ ለሚዲያዎች ጥሪ የሚያደርግ ቢሆንም ከተከለከለበት ቀን ጀምሮ ዘገባ ሽፋን አድርጉ የሚል መልእክት ተልኮ አያውቅም። ይህንን ተከትሎ በመግለጫው የተቋሙ ዋና እንባ ጠባቂ ስመኝ ውቤ ፓርላማው ለግል ሚዲያዎች ክፍት አይደለም የሚለው ላይ ሀሳባቸውን አጋርተዋል። የአዲስ አስመጪዎችና ላኪዎች የብሔራዊ ባንክ የሂሳብ ቁጥርን በኤሌክትሮኒክስ አንድ መስኮት አገልግሎት እንዲያገኙ ተወሰነ። የኢትዮጵያ ብሔራዊ ባንክ ከኢትዮጵያ ጉምሩክ ኮሚሽን ጋር በመተባበር አዲስ ፍቃድ ለሚያወጡ አስመጪዎችና ላኪዎች የብሔራዊ ባንክ የሂሳብ ቁጥር አሰጣጥን የሚያቀል አዲስ የዲጂታል አገልግሎት ይፋ ማድረጉን አስታውቋል። ባንኩ በሰጠው መግለጫ እንዳመላከተው ይህ አዲስ አሰራር አስመጪዎችና ላኪዎች የብሔራዊ ባንክ የሂሳብ ቁጥርን በኢትዮጵያ ጉምሩክ ኮሚሽን አንድ መስኮት አገልግሎት በኩል በቀላሉ እንዲያገኙ ያስችላል። አዲሱ የዲጂታል አገልግሎት የንግድ አሰራርን ለማዘመንና ለማቀላጠፍ ያለመ ሲሆን ደንበኞች ያጋጥሟቸው የነበሩ አስተዳደራዊ ውጣ ውረዶችና እንግልቶችን በማስቀረት ፈጣን አገልግሎት ለመስጠት ታስቦ የተዘጋጀ መሆኑን ገልጸዋል። ይህ አዲስ አሰራር የሚመለከተው ለመጀመሪያ ጊዜ የብሔራዊ ባንክ የሂሳብ ቁጥር ለሚያወጡ አዲስ አስመጪዎችና ላኪዎች ብቻ መሆኑን ባንኩ አመላክቷል። ቀደም ሲል የብሔራዊ ባንክ የሂሳብ ቁጥር ያላቸው ነባር የንግድ ተቋማት ለሁሉም የወጪና ገቢ ንግድ ተግባሮቻቸው በነባር የሂሳብ ቁጥራቸው መጠቀማቸው እንደሚቀጥሉ ባንኩ አሳውቋል። ይህ እርምጃ የኢትዮጵያን የገቢና ወጪ ንግድ አሰራር ይበልጥ ዘመናዊ ለማድረግ የንግድ አሰራርን ምቹ ለማድረግና የዲጂታል የህዝብ አገልግሎት አሰጣጥን ለማጠናከር ብሔራዊ ባንኩ እያከናወነ ያለው ቀጣይነት ያለው ጥረት አካል መሆኑን በመግለጫው ጠቅሷል። የአፍሪካ ልማት ባንክ በኢትዮጵያ ሶማሌ ክልል ለሚገነባው 300 ሜጋዋት የአይሻ የንፋስ ኃይል ማመንጫ ፕሮጀክትን ለመደገፍ እስከ $110 ሚሊዮን የሚደርስ የፋይናል ድጋፍ ማጽደቁን አስታወቀ። ፕሮጀክቱ በሀገሪቱ በግል ተቋም የሚለማ የመጀመሪያው የንፋስ ኃይል ማመንጫ ሲሆን ግንባታው ሲጠናቀቅ በሀገሪቱ ትልቁ የንፋስ ኃይል ማመንጫ ጣቢያ ይሆናል። ባንኩ እንዳመላከተው በጠቅላላ $508 ሚሊዮን ወጪ ያስፈልገዋል ተብሎ የሚገመተው ይህ ፕሮጀክት መቀመጫነቱ በተባበሩት አረብ ኤምሬትስ በሆነና በታዳሽ ኃይል ልማት ላይ በተሰማራው አሚሃ ፓወር አማካኝነት የሚገነባ በባለቤትነት የሚተዳደር ነው። አልሚው ድርጅት ከኢትዮጵያ ኤሌክትሪክ ኃይል ጋር የ25 ዓመታት የኃይል ግዢ ስምምነት የተፈራረመ ሲሆን የፋይናንስ ድጋፉ ከአፍሪካ ልማት ባንክ እስከ $80 ሚሊዮን፣ ለንጹህ ቴክኖሎጂ ፈንድ $20 ሚሊዮን እንዲሁም ለአፍሪካ ዘላቂ ኃይል ፈንድ የተመደበ $10 ሚሊዮን እየተገኘ ነው። ከዚህም በተጨማሪ ባንኩ ከሌሎች የልማት ፋይናንስ ተቋማት ተጨማሪ የ$381.1 ሚሊዮን የብድር ፋይናንስን ያሰባስባል። የኢትዮጵያ መንግስት በታህሳስ ወር 2016 ዓ.ም በሶማሌ ክልል የ300 ሜጋዋት የአይሻ የንፋስ ኃይል ፕሮጀክትን ለመገንባት ከአሚያ ፓወር ጋር ስምምነት መፈረሙ ይታወሳል።
ፕሮጀክቱ በወቅቱ ዋጋው $600 ሚሊዮን እንደሚሆን የተገለጸ ሲሆን በኢትዮጵያና በአፍሪካ ቀንድ ትልቁ የየብስ ላይ የንፋስ ኃይል ማመንጫ ይሆናል ተብሏል። በ18000 ሄክታር መሬት ላይ የሚያርፈው ይህ ኃይል ጣቢያ በዓመት ወደ 1.22 ቴራዋት ሰዓት የኤሌክትሪክ ኃይል ያመነጫል ተብሎ የሚጠበቅ ሲሆን በግንባታ በስራ ማስጀመሪያ ምዕራፎች ወቅት ወደ 2000 የሚጠጉ ዜጎች የስራ ዕድል እንደሚፈጥር፣ የሀገሪቱ የታዳሽ ኃይል አቅርቦትም ከፍተኛ ደረጃ እንደሚያሳድግ ተገልጿል። ይህ አዲስ ፕሮጀክት የ300 ሜጋዋት የንፋስ ኃይል ማመንጫ ጣቢያን ጨምሮ የ5 ኪሎ ሜትር የኃይል ማስተላለፊያ መስመሮች መዘርጋት እና አሁን ያለውን የአይሻ 2 ማከፋፈያ ጣቢያ የማሻሻል ስራዎችን ያካትታል። ጣቢያው ስራ ሲጀምር በዓመት ወደ 1189 ጊጋዋት ሰዓት የኤሌክትሪክ ኃይል ያመነጫል ተብሎ የሚጠበቅ ሲሆን በአሁኑ ወቅት 96 በመቶ ያህሉ የኤሌክትሪክ ኃይል ከውሃ ማመንጫዎች ለምታገኘው ኢትዮጵያ የኃይል አማራጭን ለማብዛት ይረዳል። የኢትዮጵያ መንግስት ለመጀመሪያ ጊዜ በፌዴራልና በአዲስ አበባ ከተማ አስተዳደር ደረጃ ለትንባሆ ቁጥጥር ስራዎች የሚውል የተለየ በጀት መመደቡን ካምፔን ፎር ቶባኮ ፍሪ ኪድስ የተሰኘው ድርጅት በደስታ መቀበሉና ውሳኔው የህዝብን ጤና ጥበቃ ጥረቶችን ለማጠናከር ትልቅ ምዕራፍ መሆኑን ገልጿል። የትንባሆ አጠቃቀም መጠንን ለመቀነስ የሰዎችን ህይወት ለመታደግ ያላትን ቁርጠኝነት የሚያሳይ መሆኑን ጠቁሟል። የህዝብ ተወካዮች ምክር ቤት ሰኔ 30 2018 ዓ.ም ለ2019 እና 20 በጀት ዓመት የ2.34 ትሪሊዮን ብር የፌዴራል በጀት ማጽደቁ ይታወሳል። በዚህም ለመጀመሪያ ጊዜ የኢትዮጵያ ምግብና መድኃኒት ባለስልጣን የትንባሆ ቁጥጥር ተግባራትን እንዲያከናውን ከ23 ሚሊዮን ብር በላይ በጀት ተመድቧል። በተመሳሳይ መልኩ የአዲስ አበባ ከተማ አስተዳደር በከተማዋ የጤና ቁጥጥር ባለስልጣን እስከ 11ዱም ክፍለ ከተሞች በኩል የሚከናወኑ የትንባሆ ቁጥጥር ስራዎችን ለማጠናከር ወደ 120 ሚሊዮን ብር መድቧል። በትንባሆ ቁጥጥር ላይ የተደረጉት እነዚህ ወሳኝ ኢንቨስትመንቶች በኢትዮጵያ ቀደም ሲል ለተመዘገቡ ጉልህ ስኬቶች ተጨማሪ እምቅ አቅም የሚፈጥሩ ናቸው። ይህም በአፍሪካ ጠንካራ ከሚባሉ የትንባሆ ቁጥጥር ህጎች መካከል አንዱን መተግበር መቻሏ በቅርቡ የተሰበሰቡ ጥናቶች የትንባሆ አጠቃቀም በመቀነስ ረገድ የታየውን መሻሻል የሚያሳዩ መሆናቸውን ያካትታል ሲሉ ቢንቱ ተናግረዋል። የኢትዮጵያ የህዝብ ጤና ኢንስቲትዩት ይፋ ያደረገው የ2024 የዓለም አቀፍ አጥኚዎች የትንባሆ ጥናት እንደሚያሳየው በኢትዮጵያ የትንባሆ አጠቃቀም ከሌሎች የዓለም ሀገራት አንጻር ሲታይ በአንጻራዊነቱ አነስተኛ ነው። ጥናቱ በተጠናቀቀበት ወቅት 4 በመቶ የሚሆኑ አዋቂዎች በግምት 2.1 ሚሊዮን የሚሆኑ ሰዎች ትንባሆ ያጨሳሉ ሲል መረጃው አመላክቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሱዳንን ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃንን ተቀብለው አነጋገሩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለስራ ጉብኝት አስመራ የገቡትን ጀነራል አልቡርሃንና ልዑካን ቡድናቸውን በቤተ መንግስት ማነጋገራቸውን የኤርትራ ማስታወቂያ ሚኒስቴር አሳውቋል። ሚኒስቴሩ የማነህ ገብረ መስቀል በኤክስ ገጻቸው ባሰፈሩት መረጃ ሁለቱ ወገኖች በሁለትዮሽ ግንኙነት፣ በሱዳን ወቅታዊ ሁኔታ እንዲሁም በጋራ ፍላጎት ላይ በተመሰረተ ቀጠናዊ ዓለም አቀፋዊ ጉዳዮች ዙሪያ ሰፊ ውይይት ማካሄዳቸውን ገልጸዋል። ይህ የሁለቱ መሪዎች ውይይት የተካሄደው በሱዳን ውስጥ ያለውን ግጭት በቀጠለበትና የአፍሪካ ቀንድ ሀገራትን ያካተተ ቀጠና ያስተላለፍ ይበልጥ በጠነከረበት ወቅት ነው። የማነ ገብረ መስቀል ባጋሩት መረጃ የጀነራል አልቡርሃን ጉብኝት የቆይታ ጊዜ ወይም ተጨማሪ ሌሎች ስብሰባዎች መኖራቸውን በተመለከተ ተጨማሪ ማብራሪያ አልሰጡም። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።